አለምዬ እንግዲህ እና አባዬ ቤት ሄዳ እንደዚህ ከልጇ ጋር ዘና እያለች ትገኛለች። አቶ ገዙም እንግዲህ ቀጥ ብሎ ሄደ ያሉበት ድረስ ምንም ነገር ሳይፈራ እንደዚህ ትኩር ብሎ እንግዲህ እያያቸው ይገኛል። አባዬም እንግዲህ አንጀቱን ለማቃጠል ብለው እንደዚህ ከት ብለው እየሳቁ ነው። እናትና ልጅ ስለተገናኙ ትሁቴና ናቲም እንግዲህ ተፋጠዋል ማለት ነው። ከባድ ችግር ፈጥረዋል ሁለቱም። ትሁት ኃይለኛ ሰው ነሽ፣ ከምገምትሽና ከማስብሽ ሰው በላይ ነሽ እያለ እንግዲህ እየተረጨቃት ናቲ እኔ ከአንቺ ጋራ ምንም አይነት ንግግር የለኝም፣ ዋናው ነገር እናት ከዛ ቤት ማምለጧ ነው። ከዛ በተረፈ ከዚህ በኋላ እኔና አንተ ምንም የሚያገናኘንም የሚያጨቃጭቀንም ነገር የለም። እናት ይኸው በህይወት አስመልጬ ይልሃለሁ። ዛሬ ግን የመጨረሻ ቀኗ ነበረ። እናትህን ሊገላት ወስነው ነበር፣ ግን ዛሬ ደግሞ እዛ ቤት ውስጥ ማደር የለም አታድርም ብዬ ራሴን መስዋዕት አድርጌ ይዣት ወጥቻለሁ። ከዚህ በኋላ እንግዲህ ለሚመጣብኝ ነገር ፈጣሪ ነው የሚያውቀው። ሪስኩን ወስጄ ነው እዚህ ነገር ውስጥ የገባሁት። አባዬ ግን ይሄ ነገር ይቅርብሽ፣ ከባድ ሪስክ ያስወስድሻል ሲለኝም ህሊናዬ ግን ሊታሰዝልኝ አልቻለም። እቺ ምስኪን እያየኋት መሞት የለባትም። ስለዚህ እሷን ማዳን አለብኝ ብዬ ነው። እና ቤተሰቦችሽስ ልጅሽስ በእነሱ አልነበረም እንደ የሚያስፈራራሽ ሲላት ታውቃለሁ፣ ግን ደግሞ ምን ላድርግ፣ ቢያንስ እዛ እህቶችም ቤተሰቦችም አሉ ለልጄ። እዚህ ግን ማንም የላትም እዚህ ጋር። ዛሬ የመጨረሻ ቀኗ ነው፣ እናም ዛሬ ትሞታለች ብለዋል። ያለኝ አማራጭ እሷን ከዚህ ቤት ውስጥ ማስወጣት ነበረ አለች ማለት ነው። እንግዲህ አለምዬን አስወጥታ አባዬ ጋር ወሰደቻት። አባዬም ይሄንን ነገር አልስማማበትም፣ ተይ ይቅር፣ ይሄ ነገር ከባድ ፈተና ውስጥ ይከትሻል ልጄ፣ ተይ ባክሽን ይቅር፣ ይሄ ነገር ምንም አላማረኝም ቢላትም አባዬ አንተን የሚያስከፋ ከሆነ ሁሉም ነገር ይቀራል፣ ግን በቃ አላደለ አሳዝናኛለች፣ ግን በቃ አንተን ተማምኜ የነበረ ቃል የገባውላት። እሺ ምንድን ነው የማደርገው አባዬ፣ እንደው እባክህ ተረዳኝ ብትለውም እኔ ትሁት እሷን አስመልጠሽ አንቺ ህይወትሽ አደጋ ላይ እንደሆነ አታውቂም እንዴ? አውቃለሁ አባዬ። እና አንቺን የምትናፍቅሽ ዛሬ ነገ ትመጣለች እያለች የምትጠብቅሽን እጅሽን ልጅሽ እሷን ማጣት ትፈልጊያለሽ እንዴ? ይሄ ሰውዬ በእርግጠኝነት የምነግርሽ ነገር ቢኖር እቺ ሴትዮ ከዛ ቤት ከወጣች አንቺ ነሽ ያስወጣሻት ብሎ የሆነ ነገር ያደርግሻል። ስለዚህ ኃላፊነቱን የምትወስጂ ከሆነ እኔ ለምን ብዬ እምቢ ልሻለሁ፣ ትምጣ እኔ ጋ አንድ ክፍል እሰጣታለሁ አላት። አባዬ እውነት ደስ ብሎኛል ብላ እንግዲህ ጥምጥም አለችበት ማለት ነው። አባዬ እሷን እንዳይከፋት እንጂ በፍጹም ደስተኛ አይደለም አለም ከዛ ቤት ትሁት ማስጠፋቷ። እንግዲህ እንዳያችሁት ከሆነ እሷን ከቤት አስወጥታ መንገድ ላይ ስትሄድ አቶ ገዙ መጥቶባታል። አለምዬን ወደ ጎን ብላ እሷ ተደናግጣ መንገድ ላይ እንግዲህ ጅብራ መስላ ቆማ ጠብቀዋለች አቶ ገዙን። በነገራችን ላይ ሳትደናገጥ ዝም ብላ እንደዚሁ አለ አይደለ ኮስተር ብላ ብትቆም ኖሮ እሱም ሊጠረጥራት አይችልም። ገባችሁ? በዚህ ሰዓት ምን ትሰሪያለሽ ሊላት ይችላል። ንፋስ ሊቀበል ወጥቼ ነው በቃ እንደዛ ነገር አለ አይደለ እንጂ ወይ ደግሞ ብቻ አላቅም። ትሁት አሁን ኃይለኛ ወጥመድ ውስጥ ገብታለች። ምክንያቱም ሰውየው ነው እንደዚህ በቀላሉ የሚለቃት ሰው አይደለም። አቶ ገዙ ማለት እንግዲህ የምታውቁት ነው። ሁሌ የሚፎክረው በዛችሁ በመሳሪያ እንጂ ጉልበት ኖሮት አይደለም። በገንዘቡ የሚተማመን ሰው ነው። እንግዲህ ገንዘቡን በቅርቡ የዓለም ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ዶክተሩን በስንት በመከራና በልመና እባክህን ዶክተር ለገንዘቡ ምንም አይነት ችግር አይግባክ፣ እኔ ገንዘቡን ያልከውን ሁሉ እከፍላለሁ፣ እባክህ የምልህን ብቻ እርዳኝ፣ መድኃኒቱን እንድትሰጠኝና እንድተባበረኝ ይፈልጋለሁ ሲለው አረ ምን ችግር አለው እሰጥሃለሁ ደግሞ ምናምን አለ። እንግዲህ ከሰው ልጅ ገንዘብን ነው የሚያስመልጡት ማለት ነው። አሁን ላይ እንግዲህ አለምዬን በአንድ መድኃኒት በአንድ መርፌ ሊገላት ፈልጎ ነበረ። እንግዲህ ደስታ በደስታ ሆኖ ሚስቱ ከዛ ቢሮ ሄዳ ስታናግረውም እሱ ፊቱ ሁሉ ይስቃል። ያንተ ሰውዬ ጤና የለህም እንዴ? ምን ሆነ ነው እንደዚህ የምትስቀው? ዛሬ የደስታ ቀን ነው፣ ለእኔም ያንቺም የፎይታችን ቀን ነው ዛሬ ባክ ሻምፓይን እንነፋለን። ምን ተገኝቶ ነው? በመጀመሪያ ደረጃ እስኪ ፊቴን የኝ ቀና ብለህ ምን ሆነሻል እንኳ አላልከኝም። ምን ሆነሽ ታዲያ አምሮብሻል ሲላት ቀና ብሎ እንግዲህ ሆነሽ ነው ሲላትን በር መጥቶኝ ነው ብላ አለች። ናቲን ላለማጋለጥ እንግዲህ ናቲ ነው የመታኝ የምትልም ከባድ ችግር ውስጥ ነው ያለችው። ለማንኛውም ዛሬ
ሚስቴ ትሞታለች አላት። የትኛዋ ሚስትህ? አለምዬ ትሞታለች፣ ዛሬ የመጨረሻ ቀኗ ነው አላት። እንዴ ለምን? እንዴት? ወዴት? ብላ ተደናገጠች። ከዛ በኋላ እንዴ ምን ደነገጥሽ? ደስ ሊልሽ ይገባለች ሲላትም አይ እሱማ አዎ፣ ግን በዚህ ፍጥነት እንዴት? ነገ ሊሆን አይችልም ምናምን አለች እና በቃ እኔ ልሂድ ወደ ቤት ትሁት ምናምን አለች እና ሄደች። ነገር ግን እንግዲህ አቶ ገዙ ከልጁ ጋር እንዳደረች አውቋል ማለት ነው። ቤቲን ሁሉንም ነገር አውቋል። ለዛም ነው ቤቲ እንግዲህ ናቲን እናትህን አገናኘሃለሁ ግን ለእኔ ውለታ ከዋልክልኝ ነው ብላ ቃል አስገብተዋለች። እሱም በታዘዘው መሰረት እንግዲህ ቃሉን ተወጥቷል። ነገር ግን የሰማውን ነገር ማመን አቃተው። እናት የወልሽ ሴትዮ እቺ ሴትዮ እየገባሽ እንዳታሰቃያት፣ አሁን ደህና ሆናለች፣ በኋላ ልጁ ከሰማ ከባድ ችግር ይፈጠራል ሲላት ናቲሻ ሰማ። እንግዲህ ናቲ የተበየደ ጋን አስመስሎ አስቀመጣት፣ ወልውሎ ማለት ነው ከግራ ከቀኝ። አንቺ አረመኔ ለካ እናቴን አሰቃይተሻት ነበር እንዴ ሲል፣ አረ ናቲ አባትህን አትመነው፣ አውቆ ነው እሱ እኔ እናንተን ሊያጣላ ነው። አንተ ሲጀመር አንተ እዚህ ቤት ውስጥ እንዳለ አውቋል፣ ለዛም ነው ምናምን ብላ እስኪ ማን የሞት አንድ ሰው በዛ ሰዓት እንደዛ ተኝታ የማታውቀው ለዛውም ብርድ ልብስ ውስጥ ገብታ ምናምን ነገር እና አይቶ እንዴት ዝም ሊል ይችላል ከተጠራጠረ። ትሁቴም እንግዲህ አባዬ ጋሼ ወዴት መዴት እንዴ አንቺ ሰው ምንድን ነው የምትደናበሪው? ዛሬ ሰላም አይደለሽም እንዴ? ትሁት ደህና ነኝ። ምን ነው ምን ሆንኩኝ? አወራው እንዴ ብዙ አወራው እንዴ እያለች እንግዲህ ስትደናባበር እንዲጠረጥራ አደረገች ማለት ነው። አንዳንድ ጊዜ ማለት የተሰጣት ነገር ቢሆንም ላለማስለቃት መሞከር። አሁን አለምን ከዛ ቤት ውስጥ ለማስወጣት እንግዲህ አስባበት አቀዳ ነው እንትን ያለችው። ነገር ግን ደግሞ ምንም ነገር ሳትፈራ ምንም ነገር ሳትደነግጥ ቶሎ ብላ አባዬ ወይ ከዛ ሰው አዘጋጅተው አለምን እንዲወስዷት፣ ትሁት ደግሞ ተመልሳ ጠቅልል ብላ ብተኛና እሱ አለም ጋር ሄዶ እንግዲህ አለምን ሲፈልጓት አለም የለችም። ትሁት ጋር ይመጣና ትሁት አለም የት ናላችሁ? እኔ አላቅም የለችም እንዴ ብላ በዛ ሰዓት መደንገጥና ልክ አብራቸው መፈለግ እላዋ ላይ እንዳይነቃ ማድረግ ትችል ነበረ ማለት ነውና እንግዲህ የተሰጣትን ካራክተር ነው እየሰራች ያለችው ትሁቴ። አለምዬ እንግዲህ ፈጣሪ ያስመልጥሽና እዛውና አባዬ ቤት ያስገባሽ ነው የምለው። ይሄ ሰውየው መጥፎ ሰው ነው በነገራችን ላይ ከባድ ነው። አለምን ወደዛ ስታሸሻት ካያት ከባድ ችግር ይፈጠራል። አላቅም ትሁት እንግዲህ ያው ሪስኩን ወስዳ ነው እዚህ ውስጥ የገባችው። ምክንያቱም ይሄንን ኃላፊነት እኔ በፍጹም አልወስድም፣ ኃላፊነቱን ራሴ ወጣዋለሁ፣ ራሴ ገባበታለሁ የምትይ ከሆነ እንደፈለግሽ ትሁት፣ እኔ ለምን ብዬ እከለክልሻለሁ? ሴትዮዋን አምጫት። እኔ አንድ ክፍል ለሷ መስጠት አያቅተኝም፣ ግን ደግሞ ልጅሽን እያሰብሻት ልጅሽን መርሳት የለብሽም። አይ አውቀሻል፣ ከዚህ በፊት በተመስገን ጉዳይ ለሷ ብለሽ ብዙ ነገር እንደሆንሽ፣ ለሷ ብለሽ ደም እንዳለቀሽ፣ አሁን ደግሞ ከባዱ ነገር የሰው እጅ ላይ ያለችው ማለቴም ይሄ ሰውዬ እዛ ልጅሽን የሚከታተል ሰው አስቀምጧል። እናቺ ሚስት ከዚህ ቤት መጥፋቷን ሲያቅ የሆነ ነገር ሊያደርግ ይችላል፣ እባክሽ ሲላትም አባዬ እኔ እኮ ከዛ ሰው አመቻችቼ ሁሉ ነገር ዝግጁ አድርጌ ነው እዚህ ነገር ውስጥ የገባሁት፣ ካልተባበርከኝ በቃ ተው አላስገድድህም ብላ እንደማኩረፋለች። ትሁቴ እኔ እኮ በቃ ተው አባዬ አላስከፋህም፣ ለማንኛውም በቃ ልሂድ ስራህንም ጨርሼ ይላል። ትሁቴ አንድ ነገር ልንገርሽ ልጄ፣ እኔ ከምንም እና ከማንም በላይ እንደምወድሽ ታውቂያለሽ። ከካሌብ ለይቼ አላውቅሽ አላይሽም፣ ግን ደግሞ እዚህ ነገር ውስጥ ስትገቢ ቅድሚያ ማሰብ ያለብሽ ልጅሽን ነው። ማንም ሰው ቢሆን ልጁን ነው የሚያስቀድመው፣ የራሱን የሆነውን ነገር ነው የሚያስቀድመው። ስለዚህ አንቺም ደግሞ በቃ እምልሽ ነገር ግን የለኝም። ስለዚህ እኔ አንቺ ሁሉን ነገር ኃላፊነቱን ወስዳለሁ፣ ኃላፊነቱን ወስጄ ነው እዚህ ነገር ውስጥ የገባሁት ብለሽ ኃላፊነቱን የምትወስጂ ከሆነ እኔ ምን አሻኝ አምጫት አላት። እንግዲህ ትሁትም ደስ ብሏት አባዬ ላይ እንግዲህ ጥምጥም ብላ አቀፈችው። አመሰግናለሁ አባዬ፣ እንደማታሳፍረኝ እኮ አውቃለሁ የኔ ልጅ፣ እኔ ባንቺ የሚጨክን ልብ የለኝም። ሴትዮዋንም እዚህ ቤት እንዳትመጣ አልፈልጌ ሳይሆን ግን በቃ አለ አይደለ የሚመጣው መዘዝ እየታየኝ ስለሆነ ነው ሲላትም አባዬ አታስብ፣ በፍጹም ምንም እንዳታስብ፣ ሁሉም ነገር ይስተካከላል። እኔ እዛ ለእህቴ ደውዬ ልጄ ወደ ውጪ እንዳትወጣ አደራ ብያለሁ። ስለዚህ አንተ ብቻ እርዳኝ
እች ሴትዮ ዛሬ የመጨረሻ ቀኗ ነው፣ ከዛ ቤት ውስጥ ካልወጣች ይገላታል አለችው ማለት ነው። ከዛ በኋላም እንግዲህ ትሁት እሺ ትሁት እኔ አንቺን የሚያስደስትሽ ነገር ከሆነ ችግር የለውም ብሎ አመጣት ልሻለው እንግዲህ እዛ ላይ። ከዛ በኋላ እንግዲህ ትሁት ወይዘሪት ቤቲ ከባሏ ጋር ስትመለስ ቤት ውስጥ ማንም ሰው የለም። ትሁት 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 ስትል ትሁት የለችም፣ ይቻላ አባቷ ሄደችው። እዚህ ቤት ውስጥ ንፋስ ልቀበል እያለች ከዳኒ ጋር ትገናኛለች። በየቦታው እየተቀጣጠራችሁ ነው እንደ የምትወጡት እናንተ። ቆይ ምንድን ነው እሱ አልበዛም እንዴ ስትላት ቤቲ አሁንስ አልበዛም እንዴ? ምን ጉድ ነሽ አንቺ ግን እንዴ! አንዴ ስልሽ በዚህ ጋር በዛ ጋር ስልሽ በዚህ ጋር እንዴ! ግራ አታጋቢኛ። በቃ ተይኝ፣ የራስሽ ጉዳይ፣ የራስሽን ህይወት ኑሪ። ትሁት ምን ሆነሽ ነው ብሶተኛ ሆንሽው? አንቺ ነሻት። እኔ ብዙ ሀሳብ አለብኝ። ናቲ 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 አትበይኝ። አብረሽ አደርሽ፣ አብረሽ ዋልሽ። ከዚህ በኋላ ምን ትፈልጊያለሽ? የምትፈልጊውን ነገር አግኝተሽ የለ እንዴ? ግን አንቺ ቃልሽን በማጠፍሽ በጣም አዝኛለሁ አለቻት። ሰላም እንድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። እንግዲህ በስተመጨረሻም አለምዬን እንግዲህ ትሁት አስጠፍታታለች ማለት ነው ከዛ ቤት ውስጥ። ሰውየውም እንግዲህ መንገድ ላይ ጅብራ መስሎ ተገትሯል። እንግዲህ ከዚህ በኋላ ምን እንደሚገጥማት አላውቅም ትሁት ማለት ነው። ትሁት ኃይለኛ ፈተና ውስጥ ነው የምትገባው ከዚህ በኋላ። ሰውየው እርግጠኛ ሆኜ የምናገረው እሷ እንዳስጠፋቻት ያውቃል ማለት ነው። በዛ ሰዓት መንገድ ላይ ጅብራ መስላ ስትቆም ምን ትሰሪያለሽ ሊላት ይችላል። እንግዲህ ይሄንን ነገር ሳይመጣ በፊት አባዬ ሁሉንም ነገር አስጠንቅቋታል። ልጄ ይሄ ነገር አላማረኝም፣ ግን ደግሞ አንቺን እንዲከፋሽ አልፈልግም። ላንቺ ብዬ ነው ይሄንን ነገር እምልሽ። ግን በቃ አንቺን የሚያስደስትሽ ከሆነ አድርጊው፣ ግን ልጅሽን እያሰብሻት ልጅሽን እንዳትረሻት አላት። አታስብ አባዬ፣ ልጄንማ እንዴት ረሳታለሁ? መቼም አልረሳትም ማለች ማለት